በምርጡ ትውልድ አስተምሮት ዙሪያ ይሆናል። የሰሐባው ትውልድ የነቢዩ ሰለላሁ ዐለይሂ ወሰለም ሐዋርያት ከጎናቸው ቁመው ይሄን ዲን በጠንካራ መሰረት ላይ ስለጣሉት የመጀመሪያው ትውልድ አሁን ባለንበት ዘመን አማና ድርሻውን በጠፋበት ቸክ ሰጥቶ መጥፋት ፋሽን በሆነበት ደውለን ማነሳ ተበዳሪ በበዛበት ክፉ ዘመን የነሱ ተምሳሌት ያስፈልገናል። አሁን ሰው በውርስ በገንዘብ በንዋይ ፍቅር ቤተዝምድናን በቆራረጠበት በውርስ በተባላበት ዘመን እነሱ ይናፍቁናል። አሁን በዚህ በሶሻል ሚዲያ ባበድንበት ዘመን ወጣቱ በፖርኖግራፊ በሰከረበት ዘመን ራቁት ገላም መልቀቅ ፋሽን በሆነበት ዘመን የሰሃባው አስተምሮት ያስፈልገናል። አሁን ላይክና ሼር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። አሁን ባለንበት ዘመን አንዱ ዞሮ በማይጠይቅበት የራሱ ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ ለሌላው መኖር ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው والسابقون الأولون من المهاجرين والأنصار والذين اتبعهم بإحسان رضي الله عنهم ወድጃቸው አለው ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነት ነው። ሰሃቦቹ ከነብዩ ጥግ የማይጠፉ ለደቂቃ ማይለዩአቸው ሳያስፈቅዷቸው የማይሄዱ ከሳቸው አስተምሮትን የቀዱ የሳቸውን ህይወት የተገበሩ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ በዛ ቁጥር ልክ አንድ ነቢይ ሐዋርያ ኑሮ ታያቅ 120,000 ሰሃባ ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል የሚበላ ናቸው። እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዓሰከ ብልሐቅ ማ ዒንደና ኢላ ማኡን ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛው ሚስታቸው ጋር መልሱ ተመሳሳይ። የእሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ። ከናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውም በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው ወደ ቤቷ አቀና። ሚስቱን ጠየቃት፣ ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች፣ ለኔ እናንተ ራት የለም ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ያመጣሁት የነብዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካኪ መስሽ አጥፊ። ያን አብረን ምን መላ ይመስለዋል? እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ ተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ።
አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይሩ ሁሉ ይገራል። ቤት ገቡ፣ እንግዳው ቁጭ አለ፣ ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ፣ በጨለማ እጁን ይሰዳል፣ ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማሉ። እየበሉ ይመስላል። እሱ ይበላል፣ እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን፣ ሆዱም ሞልቶ ወደ መልክተኛው ተመለሰ ደስ ብሎት። ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ስብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢዩ አንሷሪ ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ብስራት ተቀበሉት። ለቀድ ዓጅበ አላሁ ምን ሰኒዕኩማ ቢጠይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናዥ የረሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባችሁ አደራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልን እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእፊሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ። እዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥ ነች። ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወኔ ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣ ነው ወደ ሰው ይላኩት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። እምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ነው ያለን። ደግሞም ተመልከት፣ ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ። ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው የለው። የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያድሩ፣ የሌላቸውን ቆርሰው የሚሰጡ ጂል ሰሃበቱል ኪራም ረዲየላሁ ተዓላ ዐንሁም ወረዱ ዐንሁ። አላህ ወዷቸዋል፣ በሚሰጣቸውም ነገ ጀነት ውስጥ ይወዳሉ። ሌላኛውን ታሪክ እናንሳ። አብዱላህ ብን አቲክ ይባላል። ይህን ስም ብዙ ሰምታችሁት ይሆን? ታሪኩ ቡኻሪ ላይ ተጠቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ትልቁን የዳዕዋ ጉዞ ሲያደርጉ፣ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል። መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው፣ እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለጉድ ነው። ትልቅ የኢኮኖሚ ድሎት ላይ የሚኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው። ነብዩን ጥርስ ነከሰባቸው፣ ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነናስ ያለው አላህ እሱ ይጠብቃቸው። ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይለቅባቸዋል። ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለውን ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሃባው ቤት
ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማን ነው እንደው ልክም ያስገባልን? ከሰሃቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው፣ የአላህ መልእክተኛ እኔ ያለው አላቸው። ስሙ አብዱላህ ብኑ አቲክ ይባላል። ከተወሰኑ 4-5 ሰሃቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብኑ አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግስት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሃቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻሚ ቆፍሩትን ለመላክ ገበሬዎችን ማታ እነሱን ለማስገባት ብቻ ነው የሚከፈት። ጠበቀ። እረኞቹ ወጡ። ሙሉ ቀን ዋለ። ማታም ገቡ። እንዴት ይግባ? ተክዞ ያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ነው፣ ከመሸ ነው። አብሮ ተደባለቀ። ፈለጉ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አልያ ለዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግስት ውስጥ ነው። መውጫም የለው። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አርጓል። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ጠብቀው። ከዛም ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጥ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግስታን ተጠጋው። ቁልፉን ይዞ ከዛም ከውጭ ያሉ በሮችን ሁሉም ቆለፍኳቸው። ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ እዩ ሰሃባ ሲባል። ወደ ውስጥ ጠጋ ስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላልሸት ነው። ሁሉን ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠበቁ። ተለያዩና ወደ አልጋቸው ሄዱ። ውስጥ ገባው ከፍቼ እነሱ የተኙበት ምኝታ ቤት ሁሉን ቆለፍኩ እንዳይወጡለት። ልክ ወደ ውስጥ ገባ ይላል ድቅድቅ ያለ ጨለማ። እንዴት አቡ ራፊዕ ላገኘ? ምኝታ ክፍሉ ደርሷል። ابن حجر رضي الله تعالى عنه ስለሱ ታሪክ ሲተነትኑ አብዱላህ ብኑ አቲክ የአይን ችግር ነበርበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትየው ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ። አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል። መታውታል። ሙቷል ብዬ ስወጣ ሲያቃስት ሰማው። አሁን ድምፁን ፍለጋህ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞችን ልጥራ እንዲያልኩ። አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበት አለ። ግን አልገደልኩትም፣ አቆሰልኩ። ተመልሼ ስወጣ ቦታው ጠፋ ይዞ። አሁንም ድምፄን ቀየርኩ ይላል። የሌላ ሰው ድምፅ። ቅድም ቀጠና፣ አሁን ወፈር። ምን ገጠመ? ሚረዳህ ላምጣ እንዲህ አለው። አዎ የሆነ ሰው መታኝ ሲል በሰይፍ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነቱ። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጥ አጥሩን ዘላለው ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢው ወጥ። ሰሃቦቹ ሌሎቹ ከውጭ ርቀት ይጠብቁት አልተገናኙ። ምን አረክ? አጥንቼ ልምጣ አላልክም? አይጨርሼ መጣው አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ቢድንስ ድንገት ለነብዩ ሂጄ መጥቻለሁ፣ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ተተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ።
እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥኩ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ነቢዩ ዓለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁ ነበር። ገደልኩት አላቸው። አዎን አሉት ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ቀን አልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ ያስቀመጡት። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። اللهم صل وسلم وبارك على سيدنا ሰሃባ ስንል ለእስልምና የተሰው ሁለመናቸውን የሰጡ እንደማይመለሱ ያወቁ ወደ ሞት ጉድጓድ የሚገቡ ይሄን ድን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃበቱል ኪራም ለዲን የመደገፍ ወኔያችን በላሸቀበት የነዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል። አላህ ይወደዳቸው፣ ጀነቱ ውስጥ ከነሱ ጋር አላህ ይሰብስበን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ود مؤمنان يا قدمت تولد ሁሌም ይናፍቃል፣ ሁሌም ያጓጓል። ደጋጎቹ ከነሱ ጋር የጀነት በር ላይ ተጋፍተው ለመግባት ማስነዋል። ልጆቻቸውን በስያሜያቸው ጠርተዋል፣ ተቋማቸውን በእነሱ ጠርተዋል፣ ስለነሱ ታሪክ ጽፈዋል። ለነሱ ለኛ ሞዴሎች ናቸው። እንደነሱ መስራት ባንችል እነሱን ለመመሰል መጣር፣ የነሱን ገድል ማውራት፣ የነሱን ታሪክ ለልጆቻችን መናገር ወሳኝ የሆነበት ጊዜ እንገኛለን። የነሱን ያህል ጥግላ እንሰራ እንችላለን። ምኞቱ የተራቀ ከሙስሊሞቹ ኃይለኛ ጀነራሎች ውስጥ በኸሊፋዎቹ ዘመን የነበረ አንድ ትልቅ ሙጃሂድ አለ። አንዴ ሞተና በህልም ታየ። አላህ ምንስ ባንተ ላይ ወሰናል? አይ አላህማ በአንድ ምኞቴ ማረኝ አላቸው። ምኞቱ ምን ነበር? አንዴ ጦሩን አሰልፎ ጠላትን ለመግጠም ሲወጣ የጠላትን አሰላለፍ ላይ ተራራ ላይ ቆመ። ከተራራው ወደ ጦሩ ወደ ጠላት አየ። ከዛም ወደ ራሱ ጦር ተመልሶ ሲመለከት የሱ ጦር የሚያምሩ ነበሩ። የለበሱት አለባበስ፣ የሰይፍ አያያዛቸው፣ የጦር አሰባበቃቸው ያምሩ ነበር። ቁጥራቸው ብዙ ነው። ያን አንድ ምኞት ተመኘ። ምን ነው ያ አላህ ይሄን ጦር ይዤ ለነብዩ አለይሂ ሰላቱ ወሰላም የኡሁድ ጦርነት ጊዜ ተሰልፌላቸው ቢሆናል። ያን አቅም አንሷቸው ሐምዛን ያጡበት፣ ራሳቸው የተፈነከተበት፣ ጥርሳቸው የተሰበረበት ጦርነት ነው። ያኔ ምን ነው ተሰልፌላቸው በሆናል። እቺም ምኞቱን አላህ ወሰደለት። በዚህም አላህ ማለት ኸይር መመኘት፣ እነሱን ለመሆን ማሰብ፣ የነሱን ሲራ ማውራት። ምን ነው ሀብት ኑሮኝ ልክ እንደቀድሙ ተረበው አግኝቻቸው ባበላዋቸው ብለ ስድቅን ያንካየ አላህ ወደዛ ይወስዳል። እዛ ነው ነብዩ አለይሂ ሰላቱ ወሰላም ወደ ሐጅ ሲወጡ መለሳሉና ኢነ ቢልመዲነቲ አቅዋመን መዲና ላይ እኮ ሰዎች አሉ። ማሲርቱም መሲራ እናንተ ምንም አትጓዙም፣ ተራራ አትወጡም፣ አትወርዱም፣ በአጅር አብሯችሁ የተካፈሉ ቢሆን እንጂ ለምን ሐበሰሁም العز ችግር ነው ያዛቸው። ወይ የአቅም ጉዳይ፣ ወይ የፋይናንስ ጉዳይ፣ ወይ የጤንነት ጉዳይ አብረው መዝመት አልቻሉም። ንያቸው ግን እውነት ነበር። እኛም ኸይር እንመኝ፣ መልካም እንመኝ፣ እንደ ሰሃቦቹ ለመሆን እንጣ፣ ታሪካቸውን እናውሳ፣ ለልጆቻችን ስያሜያችንን በእነሱ እናድርግ። አንዱን ዑመር ብለህ ጥራው፣ ሌላውን አቡበክር በለው፣ ሶስተኛውን ዑስማን በለው፣ ሌላውን ሰዕድ በለው፣ ሌላውን አብዱራህማን ኢብኑ ዐውፍ በለው። ከስማቸው ከታሪካቸው አስተምሮት ወስደው ተሸበሁ ኢለም ተኩኑ ሚስለሁም እነ ተሸቡሃ ቢልኪራም ፈላህ። እንደነሱ መሆን ባችሉ ምሰሏቸው፣ እነሱን ለመማሰል መጣር ስኬት ነውና ይላሉ ሰለፎች። በዚህ ትውልድ እንደነሱ ለሌላው ልንኖር፣ ለእስልምና መስዋዕት ልንከፍል፣ የዲኑ ዘብ ልንሆን
ከፈተናው ወጥተን አንድነታችንን ልንጠብቅ በኢኮኖሚ አሁን በደረሰብን የኢኮኖሚ መጨካከን ውስጥ አዛኝ ሆነን ለሌላው ተቆርሰን ለሌላው ልንኖር ዳግም ሰሃቦች ያስፈልጉናል። ዳግም የነብዩ አለይሂ ሰላቱ ወሰላም አስተምሮ እኛ ውስጥ ሊኖር ይገባል።